በሚሳኤልና በኒውክሌር መፈላሰፍ ለነርሱ ብቻ የተፈጠረ ጥበብ ይመስላል። ዓለም ስለዚች ሀገር በዜና አንዴ እንኳን ሳይሰማ ውሎ ያድር። በምትራቀቅበት የኒውክሌር ፕሮጀክት የዓለም ሕዝብ ሁሌም እንደሰጋ ነው። ለዚህ ፍርሃት የመጀመሪያዋ ደግሞ አሜሪካ ናት። ዛሬ ላይ ፊታችንን ወደ ታላቋ ኢራን አዙረናል። ብዙዎች ዛሬ ሁለቱን ሀገራት አሜሪካንና ኢራንን ሲያዩ ሁልጊዜም ጠላት ነበሩ ብለው ሊያስቡ ይችላሉ። ነገር ግን እውነታው ከዚህ የራቀ ነው። በ1950ዎቹና 60ዎቹ አሜሪካና ኢራን ምርጥ ጓደኛሞች ነበሩ። በወቅቱ አሜሪካ ለኢራኑ መሪ ሬዛ ሻህ ሙሉ ድጋፏን ትሰጥ ነበር። የሚገርመው ግን ዛሬ አሜሪካ የምትቃወመውን የኢራንን የኒውክሌር ፕሮግራም በወቅቱ በስጦታ መልክ የጀመረችላት ራሷው አሜሪካ ነበረች። ግንኙነታቸው እስከ ወዲያኛው አብረነን የሚል አይነት የፍቅር ፊልም ይመስል ነበር። ይህ የፍቅር ታሪክ በአንድ ሌሊት የተቀየረው በ1979 የኢራን አብዮት ሲፈነዳ ንጉሱ ተባረሩ። አያቶላ ሂሜኒ ስልጣን ያዙ። ከዚያ በኋላ ግንኙነቱ በቃ ተበላሸም። ኢራኖች አሜሪካን ታላቋ ሰይጣን ዘ ግሬት ሳታን አሏት። አሜሪካ ደግሞ በምላሹ ኢራንን ከወዳጅነት ዝርዝር ብሎክ አደረገቻት። ሁኔታው ይበልጥ የከፋው የአሜሪካ ዲፕሎማቶች በቴህራን ለ444 ቀናት በታገቱበት ወቅት ነበር። ይህ በዲፕሎማሲው ዓለም ትልቁ ጎስቲንግ ወይም ያለምንም ማስጠንቀቂያ ግንኙነት ማቋረጥ ተብሎ ሊጠራ ይችላል። ይህ ከ2000ዎቹ ወዲህ ደግሞ ጨዋታው ወደ ኒውክሊየር ቴክኖሎጂ ተቀየረ። አሜሪካ ኒውክሊየር ቦምብ እየሰራች ነው ስትል፣ ኢራን ደግሞ እረ ለኤሌክትሪክ መብራት ነው ትላለች። አሜሪካም ታዲያ መብራቱ ለምንድን ነው ሚሳኤል ጫፍ ላይ የሚቀመጠው ብላ ጎሸም ታደርጋታለች። በዚህ መሃል የኒውክሊየር ስምምነት ይፈረማል። ከዚያ ትራምፕ መጥቶ ስምምነቱ አይረባም ብሎ ይበጥሰዋል። ዛሬ ላይ የአሜሪካና የኢራን ግንኙነት ኮምፕሊኬትድ ነው። ፊት ለፊት ሲገናኙ አይግባቡም፣ ግን ደግሞ ሁልጊዜ ስለ አንዳቸው ሳይናገሩ አይውሉም። አሜሪካ ማዕቀብ ትጥላለች፣ ኢራን ደግሞ ድሮንና ሚሳኤል እየሰራች ታሳያለች። ዓለም አቀፍ ማዕቀብ ተጥሎብህ አዳዲስ የጦር ጀቶችን መግዛት አቅቶህ፣ ነገር ግን የቀጠናው ሀያል መሆን ብትፈልግ ምን ታደርጋለህ? ኢራን የሰጠችው መልስ አንድ ነው። የሌለህን በፎቶሾፕ ፍጠር፣ ያለህን ደግሞ እንደ አሮጌ መኪና እየፈታህ ገጣጥም ነበር። እንደ ኤሮፒያን አቆጣጠር በ1970ዎቹ ኢራን የአሜሪካ የቅርብ ወዳጅ በነበረችበት ወቅት በወቅቱ ዘመናዊ የነበሩትን ኤፍ-14 ቶምካት ጀቶች ገዝታ ነበር። ከ1979 አብዮት በኋላ ግን ግንኙነቱ ተቋረጠ። አሜሪካ ያሌን እውቅና እና መለዋወጫ አውሮፕላኖቹ አይበሩም ብላ ደምድማ ነበር። ኢራን ግን ተስፋ አልቆረጠችም። የአገሪቱ መሐንዲሶች የጄቶቹን እያንዳንዷን ቡለን እየፈቱ በማጥናት በሪቨርስ ኢንጂነሪንግ የራሳቸውን መለዋወጫ ማምረት ጀመሩ። ዛሬም ድረስ እነዚያ የ50 ዓመት አዛውንት ጀቶች በኢራን ሰማይ ላይ ሲበሩ ማየት ከባድ የጥገና ጥበብ ውጤት ነው። ኢራን አንዳንድ ጊዜ በቴክኖሎጂ ብቻ ሳይሆን በአርት ጭምር ጠላቶቿን ለማስፈራራት ትሞክራለች። በ2008 በወጣ አንድ ዝነኛ ፎቶ ላይ 4 ሚሳኤሎች በአንድ ላይ ሲተኮሱ ይታያል። ነገር ግን በጥንቃቄ ሲታይ አራተኛው ሚሳኤል በፎቶሾፕ የተባዛ መሆኑ ታወቀ። ምክንያቱም ትክክለኛው ሚሳኤል ሳይተኮስ ቀርቶ ስለነበር ክብር እንዳይነካ በሚል የተደረገ ፈጠራ ነበር። ሌላኛው በ2013 ራዳር የማይበግራት ጄት ብለው ያስመረቋት አውሮፕላን አብራሪው ውስጥ ሲቀመጥ ጉልበቱ አገጩ ላይ ይደርስ ነበር። ዓለም አቀፍ ተቺዎች ይህ እኮ ለልጆች መጫወቻ የተሰራ ሞዴል ነው በማለት ተሳልቀውባታል። ሰው ሲስቅባቸው የነበሩት የኢራን መሐንዲሶች ግን አንድ ትልቅ ግኝት ላይ ደረሱ። ርካሽ ግን ገዳይ ድሮኖች ተሰሩ። የሰርማጭጃ ሞተር የሚመስል ድምፅ ያላቸው ነገር ግን በሺዎች የሚቆጠሩ ኪሎ ሜትሮችን ሄደው ኢላማቸውን የሚያወድሙት ሻህድ ድሮኖች ዓለምን እያስጨነቁ ነው።
ውድ ጀት ከመግዛት በሺዎች የሚቆጠሩ ርካሽ ድሮኖችን መላክ ይሻላል የሚለው ስትራቴጂያቸው ዛሬ በዩክሬንና በመካከለኛው ምስራቅ ጦርነቶች ላይ ትልቅ ለውጥ እያመጣ ነው። ስለ ኢራን ስናስብ ሁልጊዜ ዜናው አንድ ነው። ኢራን ዩራኒየም አበለጸገች፣ አሜሪካ ደግሞ ማዕቀብ ጣለች። ይህ ጉዳይ ልክ እንደ ቶም ኤንድ ጄሪ ፊልም ይመስላል። ለመሆኑ እነዚህ ሰዎች ማዕቀብ የሚለውን ቃል ስጦታ መስሏቸው ነው? ዓለም አትስሩ ባለ ቁጥር እነሱ እሺ ግን 500 ድሮን ጨምረን እንስራ የሚሉ ይመስላሉ። ግትርነታቸው ይገርማል። እናንተ መጀመሪያ የያዛችሁትን አቁሙ እያሉ በጨዋነት እየተካካዱ አሁን እዚህ ደረጃ ላይ ደረሱ። ዓለም እያፈጠጠባቸው፣ ማዕቀብ እንደ ዝናብ እየዘነበባቸው እንዴት ግን አይበገር የመሆን ቻሉ? አሜሪካ በኢራን ላይ የጣለችውን ማዕቀብ ብዛት ለማወቅ የሂሳብ ሊቅ መሆን አይጠይቅም። ዝም ብሎ ሁሉንም ነገር ብሎ መደምደም ይቻላል። አሁን ደግሞ ድሮን መስራት ፒዛ እንደ መስራት ቀሏቸዋል። በአንድ በኩል ዩራኒየም ያበለጽጋሉ፣ በሌላ በኩል ድሮን ይሰራሉ። አንዳንዴ የትርፍ ጊዜ ማሳለፊያቸው ምንድን ነው ያስብላል። ኢራን በባህር ኃይል ረገድ ያላት ስትራቴጂ ከባዱን በትንሹ ማሸነፍ በሚል መርህ ላይ የተመሰረተ ነው። በተለይም በሆርሙዝ ወሽመጥ ስትሬት ኦፍ ሆርሙዝ አካባቢ ያሏት የባህር መርከብ አይነቶችና የጥቃት ስልቶቻቸው በዓለም አቀፍ ወታደራዊ ተንታኞች ዘንድ ሁሌም መነጋገሪያ ናቸው። የኢራንን የባህር ኃይል ልዩ ከሚያደርጓት የመጀመሪያው ባለክንፉ መርከብ ባቫር 2። ኢራን ካሏት እጅግ አስገራሚ የጦር መሳሪያዎች አንዱ ይህ ነው። ባቫር 2 መርከብም አውሮፕላንም አይደለም፣ ፍላይንግ ቦት ይባላል። ከውሃው ጠለል ጥቂት ሜትሮች ብቻ ከፍ ብሎ በከፍተኛ ፍጥነት ይበራል። በራዳር ለመታየት እጅግ አስቸጋሪ ነው። ለድብቅ ጥቃትና ለስለላ ስራ ይውላል። ሁለተኛው ደግሞ የባህር ውስጥ ጭራቆች ጋአዲር ክላስ ሰብማሪንስ ይባላሉ። እነዚህ ሰርጓጅ መርከቦች መጠናቸው አነስተኛ ቢሆንም እጅግ አደገኛ ናቸው። አድብቶ ጥቃት ላይ የተካኑ ሲሆኑ መጠናቸው ትንሽ መሆኑ ጥልቀት በሌላቸው ባህሮች ውስጥ ተደብቀው ትላልቅ መርከቦችን እንዲያጠቁ ያስችሏቸዋል። ቶርፒዶችንና የባህር ውስጥ ፈንጂዎችን የመቅበር አቅም አላቸው። ሶስተኛ ፈጣን ንቦች ፋስት አታክ ክራፍት ይባላሉ። የኢራን ባህር ኃይል በትላልቅ መርከቦች ከመመካት ይልቅ በመቶዎች በሚቆጠሩ ትናንሽና ፈጣን ጀልባዎች ይታወቃል። ልክ እንደ ንብ መንጋ በአንድ ጊዜ በ10 እና በ20 ሆነው አንድን ትልቅ መርከብ ይከባሉ። ትላልቅ መርከቦች እነዚህን ትናንሽና ተወርዋሪ ጀልባዎች ኢላማ ውስጥ ለማስገባት ይቸገራሉ። የእስራኤሉ የስለላ ተቋም ሞሳድ እና የኢራን የድመትና የጥ ጨዋታ ለዓመታት የቀጠለ ሲሆን አንዳንዶቹ ታሪኮች ልክ እንደ የኮሜዲ አክሽን ፊልም አስቂኝና አስገራሚ ናቸው። ሞሳድ ኢራን ውስጥ ገብቶ የሸወደባቸው ወይም ያታለለባቸው አንዳንድ ታሪኮች እጅግ ከአእምሮ በላይ ናቸው። እንደ ኤሮፒያን አቆጣጠር በ2018 ሞሳድ የፈጸመው ድርጊት በታሪክ ትልቁ የወረቀት ሌብነት ሊባል ይችላል። ነገሩ እንዲህ ነው። የኢራንን የኒውክሌር ምስጢር የያዙ 55000 ገጾችና 183 ሲዲዎችን በአንድ ምሽት ሰርቀው ወጡ። የኢራን ጥበቃዎች ምንም የለም ብለው ተኝተው በነበረበት ሰዓት ሰላዮቹ ግዙፍ ካዝናዎችን በብረት መቁረጫ እየቆረጡ መረጃውን ጭነው በጭነት መኪና ድንበር አቋርጠው ወጡ። ኢራን ጠዋት ስትነቃ ፋይሉ የለም። ከመደንገጧ በላይ እስራኤል መረጃውን በቴሌቪዥን ለዓለም ስታሳይ የነበረው ድንጋጤ የሚረሳ አልነበረም። የኢራኑ ቁንጮ የኒውክሌር ሳይንቲስት ሞሆሴን ፋክራዛይዴህ የተገደሉበት መንገድ ፊክሽን እንጂ እውነት አይመስልም። ሞሳድ ሰው ሳይልክ በአርቲፊሻል ኢንቴሊጀንስ ኤአይ የሚታዘዝ መትረየስ በአንድ መኪና ላይ አቆመም። ሳይንቲስቱ በመኪና ሲያልፉ መትረየሱ በሳተላይት ታዝዞ ተኮሰባቸው። የኢራን የደህንነት ኃይሎች ደርሰው ሲያዩ ሰው የለም በማለታቸው ግራ ተጋብተው ከረሙ። የኢራንን አየር ኃይል ታሪክ ስንመረምር
የተፈጸሙት ተጋድሎች ዛሬም ድረስ በወታደራዊ ሳይንስ ዓለም ውስጥ እንደ አስገራሚ ድርጊቶች ይነሳሉ። በወቅቱ የነበራቸው ዘመናዊ የነበሩ የአሜሪካ ሰራሽ አውሮፕላኖችና የፓይለቶቻቸው ብቃት ተደምሮ የማይታመኑ ድሎችን አስመዝግበዋል። ከሰሯቸው ጀብዶች ጥቂቶችን እናንሳም። የኦፕሬሽን ኤች3 ድንቅ ጥቃት። ይህ በዓለም የአየር ውጊያ ታሪክ ውስጥ በጣም ውስብስብና ደፋር ተብሎ የሚታወቅ ኦፕሬሽን ነው። በኢራቅ ምዕራብ ድንበር ከዮርዳኖስ አጠገብ የሚገኘውንና ኢራን አትደርስበትም ተብሎ የሚታሰበውን የኤች3 አየር ማረፊያ መምታት ነበር። 8 የኢራን ኤፍ4 ፋንተም አውሮፕላኖች የራዳር እይታን ለማምለጥ በጣም ዝቅ ብለው 3 ሀገሮች አቋርጠው በመብረር በአየር ላይ ነዳጅ እየቀሰሙ ኢራቅ ውስጥ የነበሩ በርካታ የጦር አውሮፕላኖችን መሬት ላይ እንዳሉ አውድመዋል። ኢራን አንዲትም አውሮፕላን ሳታጣ የሳዳም ሁሴንን ግዙፍ የአየር ኃይል ክፍል ሽባ አድርጋ ተመልሳለች። ሁለተኛው ኤፍ14 ቶምካት። ኢራን በወቅቱ የአሜሪካ ሰራሽ ኤፍ14 ቶምካት አውሮፕላኖች የነበሯት ብቸኛ አገር ነበረች። እነዚህ አውሮፕላኖች በጦርነቱ ወቅት የሰሩት ስራ ተረት ነው የሚመስለው። አንድ የኢራን ኤፍ14 ፓይለት በአንድ ጊዜ በተኮሰው አንድ ኤአይኤም 54 ኒክስ ሚሳኤል ብቻ 3 የኢራቅ የጦር አውሮፕላኖችን መጣል ችሏል። አውሮፕላኖቹ በጣም ተቀራርበው ይበሩ ስለነበር በሚሳኤሉ ፍንዳታ አብረው ወድቀዋል። በጦርነቱ ወቅት የኢራን ኤፍ14 አውሮፕላኖች ከ150 በላይ የኢራቅ አውሮፕላኖችን ሲጥሉ ኢራቅ ግን መጣል የቻለችው በጣም ጥቂት ኤፍ14 ጄቶችን ብቻ ነው። የኢራን የገጠር ህይወት እጅግ አስገራሚና በባህል የበለጸገ ነው። ኢራን ሰፊ ሀገር ከመሆኗ የተነሳ በገጠራማ ክፍሎቿ የሚታየው የአኗኗር ዘይቤ እንደየአካባቢው አየር ንብረትና መልክዓ ምድር ይለያያል። በእርሻና በከብት እርባታ ላይ የተመሰረተችው ኢራን በዓለም ውዱ የሆነውን የሻፍሮን ቅመም በማምረት ቀዳሚ ናት። በገጠር የሚኖሩ አርሶ አደሮች ጎህ ሳይቀድ ተነስተው አበባዎችን በጥንቃቄ ሲቀጥፉ ማየት የተለመደ ትዕይንት ነው። እንደ ቃሽቃይና ባክቴሪያሪ ያሉ ጎሳዎች አሁንም ድረስ በየወቅቱ ከአንዱ ቦታ ወደ ሌላው ከብቶቻቸው ጋር ይጓዛሉ። ድንኳን ጥለው የሚኖሩበትና ተፈጥሮን ተከትለው የሚጓዙበት መንገድ እጅግ ማራኪ ነው። አንድ የማያውቁት ሰው እንኳን ቢመጣ ምርጥ ምግባቸውን አቅርበው የማስተናገድ ጥልቅ ባህል አላቸው። ትኩስ የቤት ውስጥ ዳቦ፣ ትኩስ ወተት፣ እርጎና በተፈጥሯዊ መንገድ የሚዘጋጁ ምግቦች የገጠሩ ኑሮ መገለጫዎች ናቸው። የኢራን ገጠር ከለምለም ደኖች እስከ ደረቅ በረሃዎች ይዘልቃል። በረሃማ በሆኑ አካባቢዎች ቃናት የሚባል ጥንታዊ የከርሰ ምድር ውሃ ማስተላለፊያ ዘዴን በመጠቀም ግብርናን ያከናውናሉ። ኢራን በግብርናው ዘርፍ ናኖ ቴክኖሎጂን በመጠቀም በዓለም ከመጀመሪያዎቹ 5 ሀገራት ተርታ ትመደባለች። ይህ ቴክኖሎጂ በላቦራቶሪ ደረጃ ብቻ የቀረ ሳይሆን ወደ እርሻ መሬት የወረደ ነው። ተክሉ የሚፈልገውን ንጥረ ነገር ብቻ ለይተው የሚመግቡ ብልህ ማህበረሰቦች ናቸው። ማዳበሪያዎችን በመፍጠር የአፈር መመረዝንና ብክነትን በከፍተኛ ሁኔታ ቀንሰዋል። ጨዋማና ጥቅም ላይ የማይውልን የከርሰ ምድር ውሃ ወደ ንጹህ የመስኖ ውሃ በመቀየር በረሃውን ወደ ለም መሬት ቀይረውታል። ኢራን የውጭ እርዳታና ቴክኖሎጂ በታገደባት ወቅት የራሷን የሳይንስ ሊቃውንት በማስተባበር የፈጠረችው ጥንካሬ አስገራሚ ነው። ኢራን ውስጥ ተማሪ መሆን ማለት ዝም ብሎ ደብተር ይዞ መሄድ ሳይሆን ለከባድ ውጊያ መዘጋጀት ማለት ነው። ለምን ካሉኝ ኢራን ውስጥ የዩኒቨርሲቲ መግቢያ ፈተና ስሙ ኮንኩር ይባላል። ይህ ፈተና ለኢራናውያን ተማሪዎች ከኦሎምፒክ በላይ ነው። ፈተናው ለ4 ሰዓት ተኩል ያህል ይቆያል። ሽንት ቤት መሄድ እንኳን ጊዜ እንደማባከን ይቆጠራል። ተማሪዎች ለዚህ ፈተና ለ9 ዓመታት ይዘጋጃሉ። ካላለፉ ቤተሰብ ትልቅ ሐዘን ውስጥ ይሆናል። እንደ ኢራናውያን አባባል ኮንኩሩን ማለፍ ማለት በጠባብ መርፌ ቀዳዳ ውስጥ ግመልን እንደማሳለፍ ነው ይሉታል። በኢራን ዩኒቨርሲቲዎች ውስጥ ከገቡ ግራ ሊጋቡ ይችላል። ወንዶቹ የት ሄዱ ብለው መጠየቁ አይቀርም። ከ60% በላይ የሚሆኑት የዩኒቨርሲቲ ተማሪዎች ሴቶች ናቸው። ወንዶቹ ምናልባት ሻይ እየጠጡ
ወይም ቢዝነስ ላይ ተጠምደው ሊሆን ይችላል። ሴቶቹ ግን ኢንጂነሪንግንና ሕክምናውን ተቆጣጥረውታል። የሴት ድርሻ የሚባል ነገር እዚህ አይሰራም። ሁሉንም ቦታ ይዘውታል። ኢራናውያን የሚናገሩት ፋርሲ ወይም የጥንቱ ፐርሺያ ቋንቋ ነው። ነገር ግን ትምህርት ቤት ሲገቡ አረበኛ እንዲማሩ ይገደዳሉ። ይህ ለአንድ የኢራን ተማሪ ልክ ለኢትዮጵያ ተማሪ ግዕዝ እንደመማር ነው። በሃይማኖታዊ ምክንያት አረበኛ ይማራሉ እንጂ መንገድ ላይ አረበኛ ብታወሩላቸው እባክህ ፋርሲ ተናገር የሚል ኩሩ ምላሽ ሊሰጥዎት ይችላሉ። ኢራናውያን በሳይንስ በጣም የተጠበቡ ናቸው። በተለይ በፊዚክስና በሂሳብ አንድ የኢራን ተማሪ ሮኬት መስራት ካላወቀ እንደ ሰነፍ ሊቆጠር ይችላል። በዓለም አቀፍ የሳይንስ ኦሎምፒያድ ላይ ሜዳሊያ ይዘው ካልመጡ ሀገር አሳፈራችሁ ተብለው በጨዋታ መልክ ሊወቀሱ ይችላሉ። ከመሬት በታች የሚሳኤል ከተማ በኢራን ያዝድ ግዛት የግራናይት ተራራ ውስጥ ሚስጥራዊ የሆነች የሚሳኤል ከተማ አለች። ይህ ቦታ ወታደራዊ ጣቢያ ብቻ ሳይሆን የማይበገር የመሬት ውስጥ ምሽግ ነች። ከመሬት በታች ያለን ወታደራዊ ምሽግ መደብደብ የሚችለው አሜሪካ ሰራሹ GBU 57 ሞፕ ሲሆን እስከ 60 ሜትር ጥልቀት ባለው ኮንክሪት ውስጥ ዘልቆ መግባት ይችላል። ነገር ግን ይህ የኢራን የሚሳኤል ከተማ በ440 ሜትር ጥልቀት ውስጥ ይገኛል። ይህ ማለት አሜሪካ በምሽግ ደርማሽ ቦምብ ጥቃት ብትፈጽም ጉዳት አይደርስበትም እንደማለት ነው። የዚህ ግራናይት ተራራ ጥንካሬው እስከ 125000 EDM ሲሆን ይህም ከተለመደው የተጠናከረ ኮንክሪት በ25 እጥፍ የበለጠ ጠንካራ ነው። በተራራው ውስጥ ግዙፍ የዋሻ ኔትወርክና የውስጥ የባቡር ስርዓት አለ። ሁሉም ግዙፍ የባሊስቲክ ሚሳኤሎች በአንድ ቅጽበታዊ እይታ ከአንድ ቦታ ወደ ሌላ ቦታ ሊንቀሳቀሱ ይችላሉ። በተራራው የተለያዩ ጎኖች ላይ በርካታ የመውጫ መንገዶች ያሉ ሲሆን በቅጽበት ማጥቃትና መደበቅም ይችላሉ። ኢራን በዚሁ በ2026 ከአሜሪካና እስራኤል ጋር በገባችበት ጦርነት ውስጥ ጣልቃ ያልገቡ ሀገራት መርከቦች በሆርሙዝ ሰርጥ እንዲተላለፉ የምትፈቅድ መሆኑን አስታውቃለች። ይህንን ውሳኔዋንም ለተባበሩት መንግስታት ጸጥታው ምክር ቤትና ለዓለም አቀፉ የባህር ትራንስፖርት ድርጅት IMO ገልጻለች። በዚሁ በ2026 ወደ ብዙ ሀገራት የጦር መሳሪያ ወንጭፋ አደባይተዋለች። አሜሪካና እስራኤልም አንድ ላይ ሆነው እየተዋጉ ይገኛሉ። ባጭሩ የኢራን ነገር መዳረሻው የማይታወቅ ረጅም ጉዞ ይመስላል። የዛሬው ዜና ነገ ታሪክ መሆኑ አይቀርም። ዋናው ነገር ግን ታሪኩ ሲጻፍ እኛ የት እንደምንሆን ነው። ነገሩ ሲያልቅ የሚያልቅ ሳይሆን ክፍል 2 ይቀጥላል የሚል የህንድ ፊልም እየመሰለ መጥቷል። ምክንያቱም የኢራን ጉዳይ እንደ ወጥ እየተንተከተከ ነው። መቼ እንደሚወጣ ግን ማንም አያውቅም። እናንተስ ምን ይመስላችኋል? እኔ ግን በዓለም ላይ ሰላም ይስፈን በሚል በአንድ አረፍተ ነገር ልሰናበታችሁ። ሻሎም